ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ጌታ ባንድም በሌላም እየተናገረን እያስተማረን እየመከረን እየገሰጸን የልቡን ሐሳብ እያሳወቀን ያለው በቃሉ መሰረት በመንፈሱ ጌታ መልካም ነው። ለሁላችንም በመከራ ቀን ደግሞ መሸሸጊያችን ነው። እግዚአብሔር የተመሰገነ ይሁን። ዛሬም ደግሞ በወቅታዊ ሐሳቦች ላይ እግዚአብሔር በሰጠኝ መልእክት ተገኝቻለሁ ከፊታችሁ። መቼም አገልግሎቴን እየደገፋችሁ ያላችሁ እየባረካችሁኝ ያላችሁ ሼር እና ሰብስክራይብ እያደረጋችሁ ያላችሁ ሁሉ አመሰግናችኋለሁ። እግዚአብሔር ይስጣችሁ ማለት ፈልጋለሁ። አሁንም እንደተለመደው ሼር እና ሰብስክራይብ አድርጉልኝ። እስቲ የራሱ መጓረጥ ሳያንስ የዚህችን ሴት ኤልዛቤልነት የምታዩት የልጆቹን እናት ሚስቱን ታዋርዳለች። በአንቺ የተነሳ ነው ልጅሽ የሞተው። ልጅሽን አትጠብቂም ወይ? አንቺ ባልሽ ስላልተንከባከብሽ እንደኔ ያለ ጨዋ ሴት አገባት ትላለች ደግሞ ብሎ ባልሽ ጥሎሽ ከሄደ በኋላ ካንቺ የተሻለች ጨዋ ሴት አይቶ እግዚአብሔርን የምትፈራ ሴት አይቶ ካገባ በኋላ በየትኛው መስፈርት ጨዋ እንደሆንሽ አላውቅም። ግን ምንሽም ጨዋ አይመስልም። እነግርሻለሁ። ወንጌልም ደግሞ አታውቂም። በጣም አሳፋሪ ነገር ነው ያየነው። ወንድም አለ የቀመስከ ክርስቶስ ፍቅር የምታውቀው ወንጌል እንዴት ከኤልዛቤል አላዳነህም? ባልሽን በደንብ ስላልያሽ አለች ደግሞ ኦ ማይ ጉድነስ። ለመሆኑ አንቺ እናት ነሽ? ወልደሻል? አንዳንድ ሰዎች እኮ እናት ሳይሆኑ እናትን መምከር ይፈልጋሉ። ይሄ ደግሞ ምን ማለት ነው? ምጥ ለእናቱ አስተማረች ነው። አንቺ ወልደሽ አሳድገሻል? ልጆችሽን አትከባከቢም ወይ? ጌም ሲጫወቱ አታይም ወይ? ለመሆኑ የአሜሪካ ኑሮ እንዴት እንደሆነ ታውቂያለሽ? የአሜሪካ እናት እኮ ቁጭ ብላ ልጆቿን ስትንከባከብ የመዋል እድል የላትም። ብዙ ጊዜ እኛም እኮ ስራ ላይ ነው የምንውለው። ከባሎች እኩል እኮ ነው የምንሰራው። ሰራተኛ እኮ ቤት ውስጥ የለም። ልጅ መንከባከብ ብቻ መሰለሽ እንደ አሜሪካን ሀገር? ምናልባት ኑሮውን ካወቅሽው አላቅም። ከዚህ በፊትም ትዳር እንደሞከርሽና ያው የበፊት ደግሞ ባለቤትሽ ምን አርገሽው እንደተለያያችሁ አደባባይ አስጥቶልሻል። አለማፈር ይባላል ይሄ ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ያው ግብረ ሰዶም ደግሞ በጣም ኢትዮጵያ ውስጥ እንደተስፋፋ ነው። ተመሳሳይ ጾታ አፍቃሪ ነኝ ኢትዮጵያዊ ነኝ ብለው አሁን መገለጥ ጀምሯልና አሁን በጣም የገረመኝ ነገር ደግሞ ያየሁት እኛ ኢትዮጵያ ውስጥ ያለን ግብረ ሰዶማውያን እየተበደልን ነው። የጤና ከቨሬጅ የለንም። እንደ ኢትዮጵያዊና እንደ ተመሳሳይ አፍቃሪ ተወልጄ ያደግኩት ኢትዮጵያ ውስጥ ነው። የጤና ከቨሬጅ አይሰጠንም። በህግ አንጻር ላይ ሙሉ ለሙሉ እንደ ህጋዊ እኔ እንደው ድራማ በሆነ አልኩ። ይኸውልሽ እቴ ፋሲካ ልክ እንደ ድራማ ቁጠሪው። ጌታ ካንቺ ጋር ነው። ልክ እንደምትሰሪው ድራማ ይሄንን ታሪክ የእውነተኛ ታሪክ ድራማ ስሪበት። ኢየሱስ ጌታ ነው። እኛ ከዚህ በኋላ ለዓለምኛ ድራማ ለኤልዛቤል ድራማ አንኖርም። እኛ የተሻለ ነገር ይዘሻል። በጌታ በኢየሱስ ያሳፈረኝ ነገር ያው መቼም ከኤልዛቤል ምን ይጠበቃል? ቁንጅናዬ ምንም አልጠቀመኝም። ቁንጅናዬ ጠላት ሆነብኛል። በተለይ ለኔ ቁንጅናዬ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። እግዚአብሔር የሰጠሽ ቁንጅና ጠላት ሆኖብሽ ሳይሆን ያንቺ ባህሪ ከጨለማ ስለሆነ ነው። እህቴ ምትሰሚኝ ከሆነ ንስሐ ግቢና የሰው ባል ልቀቂ። አለበለዚያ በዚህ አካሄድሽ ተያይዛችሁ ትጠፋላችሁ። እግዚአብሔር ለልጆቹ ይጠነቀቃል፣ ለትውልድ ይጠነቀቃል፣ ለክብሩ ይጠነቀቃል። ስሚኝ ባሌ ብለሻል አይደል? ልክ እንደዛች እንደ ሳምራዊቷ ሴት አሁን አብሮሽ ያለው ባልሽ አይደለ ነው የምለው። አለ ውበት ፈተና ነው አለች ደግሞ እቴ። ፈተና የኤልዛቤል መንፈስ ነው። ከማንም የተለየ ደግሞ ቆንጆ ነኝ ብለሽ በቁንጅና ትቢት አትወጠሪ። ምንም አይነት ቁንጅና የለሽም አንቺ። መልክሽን ራሱ ስራሽ አጥፍቶታል። ይሄንን እነግርሻለሁ። ምቀኛ አለኛ ቤት
በግርግር የሚከታተል አለ። እናንተ ከፍ ስትሉ ማይወድ፣ እናንተ ስማችሁ ሲነሳ በጥሩ የማይወዳል። ማናቸው ብትሉኝ አጠገባችሁ ያሉት። ጠላት እኮ ከሩቅ አይመጣም በኢየሱስ ስም። አንዱ ልብ ያሞቃል፣ አንዱ ደግሞ ያስደነግጣል። አንድ የኦርቶዶክስ ዲያቆን በጣም ደስ አለኝ፣ ጌታ ይባርከው። ከዚህ በፊትም አንድ ቪዲዮ አያይዤ ነበረ። ምን አለ መሰላችሁ? ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ አለ። ይሄንን ኦርቶዶክሳውያን እንዲሰሙ ፈልጋለሁ። ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ አለ። ማን ነው ይሄን ያለው? የራሳችሁ ዲያቆን። ኢየሱስ ጌታ ነው ሲሏችሁ ለምን ትናደዳላችሁ? አዎ ኢየሱስ ጌታ ነው። ለምንድን ነው የምትቃወሙ? ለምንድን ነው የምትሸሹ? በደንብ ስሙ። ኢየሱስ ጌታ አይደለም እንዴ? ጌታ አይደለም? ጌታ ነው። ጌታ ኢየሱስ ጌታ ነው ሲሏችሁ አዎ ነው ማለት ያለባችሁ። አዎ ጌታ ነው፣ ነገር ግን ማለት አለባችሁ። ነገር ግን ኢየሱስ የጌቶች ጌታ። ይሄን ብቻ ነው እኛ የምንፈልገው። የማንንም ሃይማኖት ልናጣጥል እዚህ አልተቀመጥንም። ወንጌል ግን ሰብከን ትውልድን ከጨለማ ለማውጣት የክርስቶስ ኢየሱስን ወንጌል ብርሃን ለዓለም ለማድረስ ብቻ ነው የኛ ዓላማ። ከኛ ቤት ወጥተው ከኛ ቤተ ክርስቲያን ካለንበት ወጥተው ሌላ ስቴት ሄደው ሲያገለግሉ አቤት የእናንተ ፓስተር ታድላችሁ ይባላል። እኛ እዚያ አጠገባችን የናቅነው ፓስተር በእውነት ነው የምላችሁ። ስለዚህ ነው ፓስተሮች ብትቀያየሩ ቦታና ወደዛ ወደዚህ እየተዘዋወራችሁ ጸጋ ብንከፋፈል ጥሩ ነው። ምናልባት ይሄ የአዲሱ ትውልድ እንቅስቃሴ ትውልዱን ወደማይጨበጥ ህልምና ከእግዚአብሔር የራቀ ግራ የሚያጋባ ሆኖ ሳለ ፍሬውም ተገልጦ ሳለ እንዴት እኛ የወንጌል አማኞች ይህንን ሐሳብ እናበረታታለን? ማን አበረታታ ብትሉኝ በጣም ታዋቂ የሆነ ትልቅ ሰው ዶክተር ገመቺስ የሚባል በጣም ወደው ሰው ዳዊት ድሪምስን በጣም ነው ማበረታታው። ለወጣቱ የሚጠቅም ነው ይስታል። ዳዊት ድሪምስ መድረክ እኔ እስካየሁት እኔ እስከሰማሁት ድረስ ይሄ የወደቀውን የሰው ልጅ ስነ ልቦና ለማነሳሳት የወደቀውን የሰው ልጅ ህልም ለማነቃቃት የወደቀውን የሰውን ልጅ ስነ አእምሮ ለማበልጸግ በጣም ብዙ የሚተጋ የሚለፋን አንድ ሰው ነው ያየሁት፣ ዳዊት የሚባል። አሁን ይሄ ግራ ያጋባል። የትኛውን እንመን? እንግዲህ ትልልቆቹ አስተማሪ የሆኑ ትልልቆቹ እንደዚህ አይነት አስተያየት ሲሰጡ ከዓለምኛው ጋር ተቀላቀልን ማለት ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። እስቲ አጭር ጸሎት ላድርግና ወደ መልእክቴ ልግባ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ጌታ ሆይ አንተ መልካም ነህ። ስላደረክልን ነገር ሁሉ እናመሰግንሃለን። ሁሉ ባንተ ነው፣ ካንተ ነው፣ ከኛ የሆነ አንዳችም ነገር የለም። ስለዚህ ሰዓት ስለዚህ ደቂቃ አመሰግንሃለሁ። ስለላከው መልእክትም ጌታ ሆይ አንተ ክብሩን ውሰድ። ሁሉ ለክብርህ ይዋል። ጌታ ሆይ ተመስገን። የሰሚዎች ጆሮ ይከፈት። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጊዜና ሰዓቱን ለአንተ አሳልፌ እሰጣለሁ። አሜን። እግዚአብሔር የተባረከ ይሁን። ዛሬ ለመልእክቴ መግቢያ የማደርገው መቼም ጆሮ አልሰማ አይልም። ምን እናርክ እንግዲህ ጆሮ አልሰማም አይልም። የክርስቶስ ተከታዮችን የወንጌል አማኞችን ሽምቅቅ የሚያደርግ ነገር ያየን ነው እየሰማን ነው፣ ከማጠብቁት አቅጣጫ ማለት ነውና እኔና እናንተ በክርስቶስ ባልሆነ መንገድ ስንገለጥ በጣም ብዙ ነገር ነው የምናበላሸው። ራሳችንን የእግዚአብሔር ስም ይሰደባል ከሁሉ በላይ እንደገና ደግሞ ትውልድ እንዳይድን ያደርጋል። እና ለምንናገረው ለህይወታችን ለሚሆነው ሁሉ ጥንቃቄ ማድረግ ያለብን ይመስለኛል። አደባባይ ባይወጣ ጉዳችን። ለነገሩ በጨለማ የሰራነው እኮ አደባባይ መውጣቱ አይቀርም፣ እግዚአብሔር ያጋልጣልና ሰሞኑን ያው ጆሮን ጭው የሚያደርገው ነገር በዚህ በዴንቨር ኮሎራዶ እኔም ራሴ በጸሎት የተሳተፍኩበት ጉዳይ ነው። ያንድ እህታችን አሁን ነው እንደውም እኔ ሰሞኑን ቪዲዮ ተለቆ በሮቦት አርት ሚኒስትሪ ላይ ድራማ ምሰራ መሆኗን ያወቁት አሁን ነው። በጣም በሚገርም ሁኔታ ነውና እህታችን ያ ልጃቸው
ራሱን ማለት በጌም ምክንያት ትንሽ ብላቴና ጆሹዋ ሁላችንም የጸለይንለት እግዚአብሔር ትረፍ አላለውም። በቃ ሄዷል ወደ ጌታና ብዙ ጊዜ ከእንደዚህ አይነት አደገኛ ሐዘን በኋላ እንደ እግዚአብሔር ቃል ከሆነ ባልና ሚስት ወላጆች የበለጠ ሊጣበቁ የበለጠ ሊረዳዱ ይህን የመከራ ጊዜ የበለጠ አንድ ላይ ሆነው ሊያሳልፉ ከእግዚአብሔር ጋር ሊጽናኑ ነው ኤክስፔክት የምናደርገው። እንግዲህ አማኞች ናቸው። እኔ አሁን አማኞች ባይሆኑ የዓለምኛው ነገር ሲገለጥ እኮ አንደኛ ምን ቢግ ዲል የለውም፣ ጆሮም አንሰጥም። ዓለም የጨለማ ስራዋ የተረጋገጠ ስለሆነ የተገለጠ ስለሆነ እኔ ግን ያልገባኝ ከናንተ ጦርና ጠብ ከየት ይመጣል አለ ጌታ። ከየት ይመጣል ጦርና ጠብ? ከኛ ካልገደላችሁት ብልቶቻችሁ አይደለምን ይላል። በጣም ያሳዝነው ነገር ግን በቤተሰብ ውስጥ በትዳር ውስጥ በተለይ እንደዚህ ከባድ ሐዘን ሲደርስ ወይ ደግሞ ልጆቻችን በኦቲዝም በዳውን ሲንድሮም በሆነ በትልቅ በሽታ በሆነ ነገር ሲያዙ ኃላፊነቱ እናትየዋ ላይ ወድቆ ቁጭ ይላል። ልቧ ደግሞ በኃይል የሚሰበረው የእናትየዋ ነው። በጣም የሚገርማችሁ ነገር በዚህ በኦቲዝም ሲንድሮም የተያዙ ልጆች ብዙዎቹ አባቶቻቸው ጥለው ሄደዋል። እኔ ምን አይነት ህሊና ቤተሰብህን ጥለህ የታመመ ልጅ እናት ላይ ጥሎ ሌላ አግብቶ መኖር ወይ ደግሞ ጥሎ መውጣት ምን አይነት ራስ ወዳድነት እንደሆነ አይገባኝም። አሁን ልክ ይሄ ኃይለኛ የልጃቸው ሞት ሲከሰት እናትየዋ በጣም ተቆርታለች። እኩል ነው መጎዳት ያለባቸው አባትም እናትም። ልጅ እኮ ልጅ ነው አይደለም እንዴ? እናት ግን አንጀቷን አስራ በዚህ ልጅ ምክንያት እንደውም ሌላ የተያያዘ ሌሎችን ለመታደግ ሌሎችን ለመርዳት በልጇ ስም የሆነ ድርጅት አቋቁማ ደፋ ቀና እያለች ነው። እንዴት ነው በዚህ ሰዓት እንዴት ነው ከኔና ከናንተ ቤት ከኔና ከናንተ ጓዳ ከኔና ከናንተ ትዳር እንደዚህ አይነት የሚያስደነግጥ እግዚአብሔርንም ሰውንም የሚያሳዝን የሚያሳፍር ነገር የሚወጣው ወሬ ከየት መጣ ነው ያልገባኝ። እኔ ሄድ ያለኝ ጥያቄ ነው እንደ መግቢያ ያረኩት። ያየነው ነገር በጣም ይዘገንናል። መጀመሪያውንም የወንጌል አማኝ አልነበርክም ወይ ነው ያው እኔ ጥያቄ። የወንጌል አማኝ የሆነ ሰው እዚህ ጋር የልጆቹን እናት ትቶ ልጅ የሞተበት ሰው እንዴት ነው እዚህ ጋር ሄዶ እንደዚህ አይነት ኤልዛቤል ጋር የሚውለው? ባለፈው መልስ አስተላልፍ የኤልዛቤል መንፈስ ተጠንቀቁ፣ ብዙዎቻችሁ ከኤልዛቤል ጋር ናችሁ ብዬ ነበር። ባለፈውም ጊዜ ከደሊላ ጋር ናችሁ። ወንድሜ አጠገቤ ያለችው ደሊላ ናት አላልኩህ? ይሄው አደባባይ ወጣ እቺ ልጅ ኤልዛቤሏ ይሄው ታዋርዳለች። አሳፋሪ ነው ይሄ። እኔ ምንም የሚያሳፍረኝ ነገር የለም፣ ምንም የሚያስደነግጠኝ ነገር የለም። ግን እንደ ክርስቲያን እንደዚህ አይነት ገበና በአደባባይ ስለኔና ስለናንተ ሲወጣ በጣም ነው የሚያበሳጭ። በጣም ከዚህ አሳዛኝ ክስተት በኋላ ልጃቸው ከሞቱ በኋላ ቤተሰቡ ሐዘናቸው በጋራ ይወጡታል፣ ከእግዚአብሔር ጋር መጽናናት ለሌሎች ምሳሌ ይሆናሉ ብለን ስንጠብቅ የልጁ እናት እንዳልኳችሁ በረሆቦት ድራማ ላይ በጣም የምወዳት በጣም ረጋ ያለች እሷ የምትመስልህ አለችኝ። እንደውም በእውነት ነው ማለት በጣም ነው የምወዳት ይችላል። እኔ የምለው ምንድነው የወንጌል አማኝ መሆናችን ከዚህ ሁሉ አሳፋሪ ወሬ ለመዳን እንዴት አልጠቀመንም? አሁን እናቶች በጣም ሲጎዱ ከልጅ ሞት በኋላ ከእግዚአብሔር ቀጥሎ የሚያጽናናቸው ባልየው ነው። በተቃራኒው ግን ልጅ የሞተባትን እናት ወይም ደግሞ ባለቤቱን ሚስቱን ማጽናናት ሲገባው ባሎች ብዙ ጊዜ የሚከሰት ነገር ነው የምነግራችሁ። ምን ያደርጋሉ? የነሱ ጎልባቸዋል። እንዳልኳችሁ የኢትዮጵያ ባል እኮ እናቱን ሊተካ ነው የሚያገባው ራሱ። አንድ ልጅ ካላችሁ ሁለተኛው ልጃችሁ ባል ነው፣ ባልየው ሁለተኛ ልጅ ነው። ሁለት ልጅ ካለሽ ሶስት ልጅ ነው ያለሽ፣ ባልም እንደ ልጅ ነው።
አሁን እቺ እናት በሐዘን ስትጎዳ እዚህ ጋር ባልየው በፊት የነበረበትን እንክብካቤ ይቀንስበታል። ሚስቱን ከማጽናናት ከማበረታታት ይልቅ ሄዶ ይኸው እዚህ ሴት ላይ ወድቆ ውርደት ይዞ መጣ ማለት ነው። ልክ እንዲህ አይነት ነገር ሲፈጠር ባሎች ይቅርታ አድርጉልኝ፣ አንዳንድ ጥሩ ባሎች ልትኖሩ ትችላላችሁ። ሰበብ ፈልገው ሚስታቸውን ጥለው ላጥ ይላሉ። በቃ ላጥ ነው የሚሉት። የራሳቸውን ህይወት ብቻ ነው የሚያስቡት። ነገር ግን ወንድም አለ አካሄድ ከእግዚአብሔር ጋር ስላልሆነ አካሄድ የጨለማ ስለሆነ የማይገባህን ስላደረክ ከኤልዛቤል ጋር ስለሆንክ ያለው ይሄው ኤልዛቤል ጉድን በአደባባይ አሰጣችልህ። የአሜሪካ ሚስት እኮ የቤት እመቤት አይደለችም። ብዙ ኃላፊነት አለብን እኮ ድርብርብ ኃላፊነት። በጣም እኮ ይሄ አለማወቅ ነው። በቃ የልጆችን እናት በዚህ ደረጃ ከፍ ዘቅ ስታረግ ምን ተሰምቶ ይሆን? ምን ተሰምቶ ይሆን? ወንድም አለ መቼም የክርስቶስ ተከታይ የሆነ ሰው እንደዚህ አይነት ርኩሰት ይሰራል ብዬ አላምንም። ለምን? ከጠጣነው መንፈስ የተነሳ ራስ መግዛት የሚባል ነገር አለ። እግዚአብሔር ደግሞ ይሰጣል ማስቻሉን። ደግሞ አሁን እቺ ሴት እኮ ባለማተቧ ነች። መቼም እንኳንም ወንጌል አማኝ አልሆንሽ ከኤልዛቤል ምን ይጠበቃል? እንኳንም ወንጌል አማኝ አልሆንሽ አንቺ። ወንጌል አማኝ ያልሆነ ሰው እንደዚህ ገብቶ የሰው ትዳር በጥብጦ አደባባይ ወጥቶ ይሳደባል። ጥፋተኛ እናት ነች ብለሽ በጣም የሚያሳፍር ነገር ነው። እኔ ግን ወንድሜ ምን ነካ ብላለሁ። ምን ነካ? ምንድነው የምንሰማው? በእውነት ነው የምለው። ባለቤት በጣም ተወዳጅ፣ ቆንጆ፣ ረጋ ያለች ጌታንም እንደምትወድ ያስታውቃል። እግዚአብሔርን በሚያውቁ ሰዎች መሃል ቤት ገብተሽ በጥብጠሽ በሰላም እኖራለሁ ብለሽ እንዳታስቢ። የኔ ጌታ የቅን ፍርድ አምላክ ነው። ልትናገሪውን እንኳን አታቂ። አንቺ ላይ እየሰራ ያለው የኤልዛቤል መንፈስ ነው። እኔ ልንገርሽ እንደ ወንጌላዊት ሴት የሚገፋፋሽ ልክ ኤልዛቤል እኮ ጥሩ ተዋናይ ናት። እናንተ ጥሩ ድራማ ሰሪ ናት እኮ ኤልዛቤል። ታውቃላችሁ አይደለ? እዩ ሊገላ ሲመጣ ሰላም ነው አለች እኮ። ልክ እንደዚህ ሴትዮ እግዚአብሔር ምን ነው ቆንጆ ባላረከኝ አለች። ደግሞ እዚህ ግባ ማትባል በሆንኩ እኔ እንደው መልኬ እዳ ውስጥ ከተተኝ አለች። ብልግናሽ ነው እዳ ውስጥ የከተተሽ። ኧረ ስንት ቆንጆ ጨዋዎች አሉ። የምትሰሪው የጨለማ ስራ ነው እዳ ውስጥ የከተተሽ። መልክ ምንድነው? መልክ ታጥቦ አይጠጣ በታለም መልከጥፉ ሆኖ እኮ መልከጥፉ የሚባል ነገር የለም። እግዚአብሔር እንደሰራን ሆኖ ትልቁ ነገር የልባችን ንጽህና እግዚአብሔርን የመፍራት ጥበብ ነው የጎደለሽ አንቺም ያጠመድሻቸው እንደ ደሊላ ነዝንዘሽ ይሄን ሰውዬ ጉድ አረግሽው። በእጅሽ ካስገባሽ በኋላ ይሄው በአደባባይ እርኩሰትሽን ገለጥሽ። ወንድማችን የኔ ተሳቆ መግቢያ አጥቷል። እግዚአብሔር ይገስጽሽ። ወደ ጌታ ተመለሺ፣ ንስሐ ግቢ። አንተም ወንድሜ ወደ ሲኦል ሳትወርድ በአደባባይ ንስሐ ግባ። በጣም የሚያሳፍር ነገር ሰምተናል። እግዚአብሔር ይድረስልን። በእውነት ነው የምለው። በዚህ ታሪክ እኔ በጣም አዝኛለሁ። እህታችንን እግዚአብሔር ካንቺ ጋር ነው ልሻለሁ። በቃ ድራማ ስሪበት። ሁሉን ለጌታ ሰተሽ ህይወትሽን ቀጥይ። ጌታ ካንቺ ጋር ነው። እግዚአብሔር የተባረከ ይሁን። ይህንን ለመግቢያ ያህል ይህንን ካልኩኝ እህቶቼ ዛሬ አርዕስት ሰጥቼዋለሁ። የዛሬ መልእክቴ በጣም ጥሩ መልእክት ነው ያለኝ ዛሬ። አጠገባችሁ ያለው ሰው ይንቃችኋል። አጠገባችሁ ያለው ሰው ይንቃችኋል። ይሄ ደግሞ ምንድነው ወደ ታሪክ ወሰደሽ ካላችሁ ነብይ ባገሩ ሳይከበር አይቀርም አለ። ማን? ጌታ ኢየሱስ ክርስቶስ። ሁላችንም በህይወታችን የተወለድንበት ስፍራ አለ፣ ያደግንበት ቤተሰብ አለ፣ የተሯሯጥንበት የተማርንበት አካባቢ አለን፣ መንደር አለ፣ ማህበረሰብ አለ፣ የተቆራኘነው ቤተሰብ አለ።
ስለዚህ ሩቅ ካሉት ሰዎች ይልቅ ይበልጥ የሚያውቁን አጠገባችን ያሉ ሰዎች ናቸው። አውቃታለሁ የሚሉ ሰዎች አሉ። እቺ ማብሪያት ተመርዳለሁ የሚሉ አሉ። እህቴ ናት የሚሉ አሉ። እና የሀገሬ ሰው ከአብሮ አደግ ጋር አትሰደድ ይላል። ስሙኝ ባካችሁ፣ የሀገሬ ሰው ተረት በጣም ደስ ይለኛል። ከአብሮ አደግ ሰው ጋር አትሰደድ ለመሰላችሁ ሚንቋችሁ ሚያቋችሁ ናቸው። በጣም እኮ የሚገርም ነገር ነው። እና የኛ ናቸው የምንላቸው ሰዎች ብዙ ጊዜ መልካም ነገር ስለናንተ አይናገሩ። የቅናት መንፈስ ሊሆን ይችላል። አብሮ አደግን ከመደገፍ ከማድነቅ ይልቅ ሲያጣጥሉ፣ ስም ሲያጠፉ፣ ሲመቀኙ ይታያሉ። ማን ብትሉኝ ኢትዮጵያዊ። ምቀኝነት ደግሞ ወንጌል አማኝ ጋር ጴንጤ ጋር የለም ካላችሁ ተሸውዳችኋል። ይህ ደግሞ በእኔና በእናንተ ላይ ደርሰ አይደለም። በማን ላይ ደርሷል ብትሉኝ በኢየሱስ ክርስቶስ ላይ እና ጌታ ኢየሱስ ክርስቶስ ታስታውሱ እንደሆነ በዚህ በማቴዎስ 13 ላይ ሁላችንም የምናውቀው ታሪክ አለ። ኢየሱስ ክርስቶስ ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። ከዛስ ጌታ ኢየሱስ ምን አሉት? ይህን ጥበብና ታምራት ይሄ ከወዴት አገኘው አሉ። ይህ የጸራቢ ልጅ አይደለምን? እናቱስ ማርያም አይደለችምን? ወንድሞቹስ እና ያዕቆብ አይደሉምን? እህቶቹስ እያሉ በኢየሱስ ክርስቶስ ጥበብና ዕውቀት ላይ መጠራጠር ጀመሩ። እና ምን ይሁን ታዲያ? የኔን ማንነት አውቀሃል ብዬ እግዚአብሔር የሰጠኝን ስናገር መቅናትና ማጣጣልን ምን አመጣው? አልተቀበሉትም፣ ተጠራጠሩት። ለምን? በእጅ የያዙት ወርቅ እንደ መዳብ ይላል የአገሬ ሰው። ያስከውን አጥብቀ ያዝ ወንድሜ። እናንተ ወንድሞቼ የልጅነት ሚስታችሁን ይዛችሁ፣ ጥሩ ሚስት ይዛችሁ፣ ምትንከባከባችሁን ይዛችሁ የሆነ ነገር ሸው ብላችሁ የሆነ ነገር ሸው የምታረጉ እቤት ያለችው ትበቃለች። እሷኑ ተንከባክባ አጥብቀ ያዝ። እሱኑ ባልሽን ተንከባክበሽ አጥብቀሽ ያዢ። የተከበረ ነው ባልሽ በሌላ ዘንድ። አንቺ ብትንቂውም ባሎቻቸውም የሚንቁ ሴቶች ደግሞ አሉ። አወኩሽ ናቁሽ። በጣም እኮ የሚገርም ነገር ነው። በመንፈሳዊ ነገር ይሄው ጌታ ኢየሱስ ላይም ደረሰበት። ግን የመናቅ ውጤቱን ደግሞ አሳያቸዋል። ከዛስ ጌታ ኢየሱስ ክርስቶስ የመንደራቸው የሀገራቸው ልጅ አብሯቸው ያደገ ባይሆን ኖሮ ያለምንም ጥያቄ ይቀበሉት ነበር። ኢትዮጵያዊ ደግሞ ጥቁርን በጣም ስለሚንቅ ነጭ ጽዳትን ከጥቁር ማናጀር ይልቅ ነጭ ጽዳትን ያከብራል። ኢትዮጵያዊ እኮ ያልገባው ነገር አለ። አንድ ጊዜ ኦፕራ መታ ነበረ ኢትዮጵያ ልጎበኝና የሷ ቦዲጋርዶች ይሁኑ አብሯት የተከተሏት ነጭ ናቸው። ኤርፖርት ስደርስ ከኔ ይልቅ ቦዲጋርዶቼን ጠባቂዎቼን ነበር የሚንከባከቡት አለች። እንዲህ አይነት ሼም ይዘን ነው የተቀመጥነው እንደ ኢትዮጵያዊ። በጣም ያሳዝነው ግን በክርስትና ህይወታችን ዓለም የምታስበውን፣ ዓለም የምትረዳውን፣ ዓለም የምትሄድበት መንገድ ሄደን እኔና እናንተም አጠገባችሁ ያለውን አገልጋይ በንቀት ታላችሁ። አጠገባችሁ ያለውን አገልጋይ ጸልዩልን ሳትሉ ሩቅ ሄዳችሁ ታንኳኳላችሁ። ኢትዮጵያ ደውላችሁ ጸልዩልኝ ትላላችሁ። ኧረ ተሸውደሻል እባክሽ፣ አጠገብሽ ያለው አገልጋይ ጸልይልሽ። እንግዲህ አስቡት፣ ጌታ ኢየሱስ ክርስቶስ የዓለም መድኃኒት የዓለም ቤዛ ሆኖ ሳለ የገዛ ወገኖቹ ባለማመናቸው ተሰናከሉበት። ይሄ ነው ትልቁ ችግር። አጠገባችሁ ያለው ሰው ማድረግ የሚችለውን በተሰጠው ጸጋ ማስተማር፣ መፈወስ፣ አጋንንት ማውጣት እየቻለ መተንበይ የቻለ ብዙ ነቢያት አሉ። አንቁጭ ያሉ እግዚአብሔር ነቢያት ብሎ የቀባቸው ከፓስተር ሌላ ጸጋ ይላል። እኔ በጣም ነው ሁሌ የምገረመው። ከስብከት ሌላ ጸጋ የለም። ነብዩ የት አለ? አሜሪካን ሀገር የለም። እንግዲያው የእግዚአብሔር ቸርች እኮ 5ቱን
ቢሮዎች መኖር አለባቸው ይላል በቤተ ክርስቲያን ውስጥ። እኛ የምናውቀው አንድ ፓስተር ሁሉም ተነስቶ ስብከት ነው። እግዚአብሔር የጸጋ ድሃ አይደለም። ሁሉ ጊዜ በቃ ሁሉም አገልጋይ ከተባለ ተነስቶ መስበክ ነው። ለስብከትም ደግሞ ጸጋ ይጠይቃል እኮ አይደል እንዴ ወንድም አለም። ምናልባት አጋንንት ማውጣት ቢሆንስ፣ መናፍስት መለየት ቢሆንስ? ተለያየ ጸጋ አለው እኮ ጌታ። ጸጋ ልዩ ልዩ ነው ይላል። በአንድ ጸጋ ነው የጨረሰን ቤተ ክርስቲያን ውስጥ። እኔ አልገባኝም እናንተ። ለዚህ ነው በቃ ከሀገር ቤት እኮ የሆነ ነብይ መጣ ምናምን ሲባል ግር ምንለው። አሜሪካን ሀገር ነብይ የለም ወይ? ይሄኔ ጥያቄ። ስለዚህ ጌታ ኢየሱስ ክርስቶስ ተሰናከሉበት ይላል። እግዚአብሔር የሚጠቀምበትን ካላከበርን፣ እግዚአብሔር የሰጠውን ስልጣን ከተጠራጠርን ፈውስ አናገኝም። እግዚአብሔር የልባችንን ያህል ብጸለይልሽ ለፓስተሩ ውስጥሽ ያለው ንቀት ከሆነ አይፈውስም የሚል ነገር ጥርጣሬ ካለ አትፈወሽም እህቴ። ለዚህ ነው ምናልባት ፈውስ ማንቀባበለው። ሁሉ በሽተኛ ሆኗል እኮ ቤተክርስቲያን፣ ሁሉ በሽተኛ ነው። በሽታውን ይዞ ደግሞ ቁጭ። ኧረ ጸልይልኝ በይ እህቴ፣ ይጸልይልሽ ፓስተሩ። እግዚአብሔር የተመሰገነ ይሁን አሉ ፓስተሮች ቢጸልዩ። ስለዚህ አጠገባችን ያሉ ፓስተሮች ይልቅ ከሀገር ቤት ወይም ከሌላ ቦታ የሚመጡትን እናደንቃለን፣ ጸልዩልን እንላለን። አይገርማችሁ? በዚህ በሁለተኛ ቆሮንቶስ ምዕራፍ 5:16 ላይ ጳውሎስ ምን አለ? ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም አለ። እናንተ የምታውቁት ሰው ጌታን ከመቀበሉ በፊት ሊሆን ይችላል። ህይወቱ ተቀይሮ ሊሆን ይችላል። እናንተ የምታውቁት እቺማ እያሉ ያለፈ ኃጢአታችሁ እናንተ የረሳችሁትን የሚያስታውሱ ሰዎች አሉ። ይሄ ነው የጎዳን። ማንንም በስጋ እንደሆነ አናውቅም አለ። ለምን መሰላችሁ? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል እግዚአብሔር ቃል። እግዚአብሔር ደግሞ ለዓላማ ነው የጠራው። ነብይ ሳይሆን ነብይ ነው የሚል ሰው ካለ እሱ የራሱ ችግር ነው። ነገር ግን የሰውን ጸጋ መጠራጠር ኃጢአት ነው። እግዚአብሔር የሰጠንን ጸጋ መጠራጠር ኃጢአት ነው። ነብዩ መተንበይ አይችልም ብሎ ማሰብ ኃጢአት ነው። ፓስተሩ ቢጸልይልኝ አልድንም ብሎ ማሰብ ኃጢአት ነው። ቢጸልይልሽም አትድኝም። ለምን? የልብሽን ሐሳብ እግዚአብሔር ስለሚያውቀው ማለት ነው። ስለዚህ ካላመንባቸው እንሰናከላለን። አይገርማችሁ? ጌታ ኢየሱስ ክርስቶስን አላመኑበትም ሲያስተምራቸው። ከዛስ እነግራችኋለሁ what happened። ትልቁ ችግር ደግሞ ልባችን ከተጠራጠረና ካላመንን የእግዚአብሔር ክብር አይገለጥም። እስቲ ካያጉረመረምሽ በንቀት አይን እያየሽ እንዴት ነው የእግዚአብሔርን ፈውስና የእግዚአብሔርን ክብር የምታየው አንቺ? አይሆንም እታለም። ስለዚህ እግዚአብሔር ሾሞት ሊሆን ይችላል ብሎ አለመጠራጠር አይሻልም? በተለይ አጠገባችሁ ያለውን ፓስተር አትጠራጠሩ። ፓስተር ነው። እግዚአብሔር ነው እዛ ቦታ ያስቀመጠው። በዚህ በአንደኛ ቆሮንቶስ 1:23 ላይ እኛ ግን የተሰቀለው ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው ይላል። አይሁድ ኢየሱስን ከኛ ይልቅ ያውቁታልና። ለዚህ እኮ ነው አይሁዳውን ከኛ ይልቅ ኢየሱስን ያውቁታል። እኔ በጣም ወንጌል መመስከር አፍ የሚያዝብኝ ለአይሁድ ስጭን ነው። ጂውሾቹን ስጭን ኢየሱስን ያውቁታል። ምን ብዬ ነው እኔ ለነሱ መሰክረው? መሰናከያ ነው ለነሱ። ተሰናክለውበታል፣ እያወቁት ማለት ነው። ማወቃቸው ኢየሱስን ማወቃቸው እንዲሰናከሉ አድርጓቸዋል። ልክ እኔ አጠገብ እንዳሉት ቅዱሳን አጠገብ ያሉ ቅዱሳን እኔን ማወቃቸው፣ ጸገነት ደገፉን ማወቃቸው እግዚአብሔር ዛሬ በእኔ ላይ ያስቀመጠውን ጸጋ መጠቀም መካፈል አቻሉ። ይህ ትልቅ ምሳሌ ነው። this is the truth።
ታውቃላችሁ። እኔ ያው ቀጥታ ነው የምንነጋገረው ታውቃላችሁ እናንተም። እና ከዛ በኋላ ባለማመናቸው ምክንያት በዛ ብዙ ታምራት አላደረገም ይላል ማቴዎስ 13:58 ላይ። ካላመንን ታምራት የለም፣ ካላመንን ፈውስ የለም፣ ካላመንን ክብር ማየት የለም፣ ካላመንን የሚሰኩትን እንኳን መረዳት አይቻልም። አይገርማችሁም? ተሸውደሻል እህቴ፣ ወንድሜ ተሸውደሃል። ጌታ ኢየሱስ ክርስቶስ ታምራት ሊያደርግ እንኳን አልቻለም። ለምን? ከመጠራጠራቸው የተነሳ። ከዛ ምን አለ መሰላችሁ? ደስ የሚለው ነገር ነቢይ በገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። መልስ አለከው የኔ ጌታ። ማንም ባያከብርሽ፣ ማንም ባይቀበልሽ እግዚአብሔር አንቺ ጋር ያለውን ጸጋ ይጨምረዋል እንጂ አይቀንሰውም። ለምን? ምናገለግለው የሰማዩን ጌታ ነው። ሰው ስለተከተለን፣ ሰው ጎሽ ስላለን አይደለም። ጌታዬ እየተጠቀመብኝ ከሆነ እኔ የማየው ጌታዬን ነው እንጂ ሰው አይደለም። እዚህ ጋር በሚያስቀምጠን ስፍራ ደግሞ ጌታ ይጠቀምብናል። ሌላ ደግሞ ልጨምርላችሁ። እኔ አሁን ነጮቹ ጋር ነው የማገለግለው አይደል? ነጮቹ ጋር እኮ በጣም ተከብረን ያለሁት፣ በጣም አንቀጥቅጬ በጌታ መንፈስ ይሄ ነገር ለምን ሆነ ብዬ። ለምን? አገልግሎቴ ነው ያስቀመጠኝ፣ የሾመኝ ጌታ ነው። በነፃነት ነው የማገለግለው ከነጮቹ ጋር። ማየውን ነገርም አላልፍም። ይሄ ነገር ለምን ሆነ እላለሁ፣ እጠይቃለሁ። ቤተክርስቲያን ውስጥ ምንድነው ያለው ሁኔታ እጠይቃለሁ። እኔ ምንም ነገር አልፈራም። በጌታ ነገር አልደራደርም። ኢየሱስ ያድናል። ስሙኝ፣ በሚያውቃችሁ መሃል ስትሆኑ አገልግሎታችሁም መንፈሳችሁም ይታሰራል። እቴ የልብሽን አይቶ ነው የታሰረብሽ። አገልግሎታችሁ ይታሰራል። አንድ ጊዜ እዚሁ አንድ ከተማ ከኔ ጋር ያለችት እናቷ ታመሙ። እቺን ምሳሌ ነግራኝ፣ እቺን ነገር ብሰማ እቺ ታስታውሳለች። ኧረ ጌታ ይጠቀምብናል በስፍራው በቦታው። ቀኑን ሙሉ ስጸልይ ለበሽተኞች ስጸልይ ድንቅ ነገር እያየሁ ነው እኔ ምሙለው ራሱ ደስ ብያለኝ። እቺት እናቷ ታመሙና ደወለች እኔ ጋር። ደውላ ምን ትለኛለች? አብረን የምናውቃት አገር ቤት አገልጋያለች። እሷ ጋር ስልኳን ስጭኝና ትደውል ለእናቴ ትጸልይ አለችኝ። እኔ ደግሞ አልኩኝ እንዴ I can pray for your mother what you talking about? እኔ ልጸልይላቸው አልኳት። የተማመንኩ ጌታዬን ነው። በእኔ ኃይል አይፈወስም፣ በእኔ አይደለም። ጌታዬ ግን አምኜው ስጸልይ ይፈውሳል። ሲፈውስ አይቻለሁ። እሷ ትጸልይልኛለች። አጠገብሽ ያለ ሰው ቢጸልይ ይሰራል እህቴ። ስለዚህ ከሀገር ቤት ስልክ ተደውሎ ተጸለየ ለእናትየዋ። እንደዚህ ነን እኛ እህቴ። አጠገብሽ ያለው መጀመሪያ አክብሪ። መጀመሪያ አጠገባችሁ ባለው ተጠቀሙ። እግዚአብሔርን ሰው ስጠን እያልን ጸልያለን። አጠገባችን የሰጠንን ሰው ግን አንጠቀምበትም። የሰማነው ነገር በጣም ጆሮን ጭው ስለሚያደርግ ከንስሐ ውጪ፣ በተለይ ደግሞ አቋጥፊ ስንሆን ለንስሐም እኮ ሁለተኛ ዕድል ላይኖር ይችላል ወንድም አለ። በክርስቶስ ኢየሱስ አማኝ ሆነን ጥፋት ስናጠፋ ለንስሐ እንኳን ዕድል ላናገኝ እንችላለን። ለምን? ቀድሞውንም ባላወቁት ይሻላቸው ነበር ይላል። አውቀው የሚያጠፉትን እግዚአብሔር ቅጣቱን ያከብዳል። እግዚአብሔር ይራራልህ ወንድሜ። አንቺም እህቴ በርቺ፣ ጌታ ካንቺ ጋር ነው ብዬሻለሁ። ሌላው ደግሞ አጠገባችሁ ያሉትን አገልጋዮች ተጠቀሙባቸው። እግዚአብሔር የሰጠን ጸጋ ለቤተ ክርስቲያን እንድንጠቅም ነው። እኔ ጋር ጸጋ ካለ ተጠቀሙ፣ ወንድሜ ጋር ጸጋ ካለ ተጠቀሙ። እያንዳንዱ ሰው ጸጋ አለው ቤተ ክርስቲያን ውስጥ። እግዚአብሔር የጸጋ ባለድሃ አይደለም። ጸጋ ስብከት ብቻ አይደለም። የሰጠህን ጸጋ አውጣና ተጠቀም ወንድሜ። ቤተ ክርስቲያን በቃ በጸጋ ተሞልታ በብዙ ተአምራት እኮ የመንፈስ ቅዱስ
መገለጥ ሊኖር ይችል ነበር። ግን እንዳልኳችሁ ነቢይ በአገሩ አይከበርም። ለዚህ ነው አዲስ ነገር የጠፋው ቤተክርስቲያን ውስጥ። ስለዚህ ከዚህ ነገር ብዙ የተማራችሁ ይመስለኛል። እህቶቼ ወንድሞቼ ወዳችኋለሁ። ጌታ መልካም ነው። መልእክቴን ጨርሻለሁ። ሼር እና ሰብስክራይብ አድርጉ። መልካም ምሽት ይሁንላችሁ ኢትዮጵያ። እዚህ ያላችሁ ደግሞ አሜሪካ ነገር መልካም ቀን ይሁንላችሁ። ተባረኩልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን